የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ፕሬዝዳንት ዶናልድ ትራምፕ በሚሽጋን ተገኙ። በሀገራችን እምብርት በሆነችው ግዛት የተገኘሁት የመጀመሪያዎቹን የ100 ቀናት ውጤታማ የዋይት ሃውስ ቆይታዬን ለመዘከር ነው አሉ። በአሜሪካ የፖለቲካ ታሪክ ከማንኛውም የአሜሪካ ፕሬዝደንት ምናልባትም ከማንኛውም የዓለም ፕሬዝደንት የበለጠ ስኬታማና ውጤታማ የመጀመሪያዎቹ የፕሬዝደንትነት 100 ቀናት ናቸው ብለዋል። ሕገወጥ ስደተኞችንና ወንጀለኞችን በብቃትና በውጤታማነት መቀነስ ችለናል። እሳቸው ኢሊጋል ኤሊየንስ ያሏቸውን የስደተኛና የወንጀለኛ ልጆች በአሜሪካ ምድር ከተወለዱ አውቶማቲክ ወይም የወዲያውኑ ዜግነት የማግኘት መብታቸውን አግጃለሁ። ለዓመታት የቀድሞ ሞኛ ሞኝ ፕሬዝደንት ጆ ባይደን በዚህ ሀገር ሕገወጥ ስደተኝነትን መከላከል አይቻልም ሲሉን፣ ችግሩም አይፈታም አትድከሙ ሲሉን ነበር። የሆነ ሆኖ ችግሩ ሊፈታ ከሆነ ይፈልግ የነበረው አዲስ ፕሬዝደንት መሆኑን ዛሬ በመቻሉ አረጋግጠናል በሚል የሚሽጋን ደጋፊዎቻቸውን በጭብጨባና በሁካታ አስፈንድቀዋል። ሌላው ፕሬዝዳንት ትራምፕ እንደ ከፍተኛ ስኬት ያነሱት በዓለም ዙሪያ ወደ አሜሪካ ገቢ ምርቶች ላይ የጣሉትን ታሪፍ ነው። ቻይና አሉ ትራምፕ ለዘመናት በዓለም ታሪክ አንደኛውና ከፍተኛ ቁጥር ያለውን ሥራና ቢዝነሳችንን ስትወስድብንና ስንዘረፍ ቆይተናል። ያሁኑ ነገ ከነገ ወዲያ ሊጨምርም ይችላል። የጣልነው የ145 በመቶ የታሪፍ ቀረጥ ዝርፊያውን ያስቆመዋል። የሥራ ስምሪቶቻችን ሁሉ የኛ ይሆናሉ ብለዋል። ይሄ ማለት ግን ከቻይና ጋር እንቆራረጣለን ማለት አይደለም። ከማንኛውም ሌላ ሀገር በዓለም ኢኮኖሚ ሁለተኛ ከሆነችው ሀገር ጋር የንግድ ትብብራችንን አናቋርጥም። እንደራደራለን፣ እንነጋገራለን። እኛ ለነሱ እነሱም ለኛ ያስፈልጉናል። ነገር ግን ጥቅሞቻችንን አሳልፈን አንሰጥም። አንፈራም፣ አናፈገፍግም። እስከ መጨረሻው እንዋጋለን። በታሪፍም እናንበረክካቸዋለን፣ እናሸንፋለንም ብለዋል ፕሬዝደንቱ። የምርጫ ዘመቻ በሚመስለው የ100 ቀናት የዋይት ሃውስ ቆይታቸው ክብረ በዓላዊ ንግግራቸው እየወሰዱ ያሉትን ለውጦችና አዳዲስ የውጭ ፖሊሲ እርምጃዎችን የጤናማና ትክክለኛ አስተሳሰብ አብዮት ሲሉ ጠርተዋቸዋል። ቢሆንም በርከት ያሉ ተቃዋሚዎቻቸው የ100 ቀናት የዋይት ሃውስ የባለሥልጣን ውሳኔዎቻቸው የአሜሪካንን ኢኮኖሚ እያመሰቃቀለውና የሀገሪቱንም ፖለቲካዊ ተጋላጭነት እየጨመረው ይገኛል ይሏቸዋል። ወዳጅና ደጋፊ፣ ተባባሪና ደንበኛ ሀገሪቱን አሳጥቷታል ሲሉ ይወቅሷቸዋል። ፕሬዝዳንት ትራምፕ የለም አሉ። ሽግግር ትንሽ ያለመመቸት ባህሪ ያለው አልጋ ባልጋ አይሆንም። ትንሽ ታገሱ። አሜሪካንን እንደገና ታላቅ የማድረግ ጉዟችን ተጀምሯል። ግዙፍ ወጪዎቻችንን ቀንሰን አጥፍተን ለአሜሪካና አሜሪካውያን የተሻለ ጊዜና ሕይወት እናመጣለን። የለውጦቻችን ውጤቶች ይዘገያሉ እንጂ አይቀሩም። ትንሽ ታገሱ፣ ፍሬውን ትበላላችሁ ብለዋል። ቢሆንም ታዛቢዎች እንዳሉት ይሄ የጥሩ የመድረክ ተዋናይ እንቅስቃሴ የሚመስል ወይም ተውኔት የሚመስል ፐርፎርማንስ ነው። ሐቁ የአሜሪካ ኢኮኖሚ እየወረደ መምጣቱ ነው። አይኤምኤፍ መስክሯል። ሐቁ የዓለም የአክሲዮን ገበያ እየተንኮታኮተ መምጣቱ ነው። ሐቁ በብዛትና በተመጣጣኝ ዋጋ አሜሪካዊው ሸማች ያገኝ የነበረውን ምርት ማሳጣትና የሸቀጦች ዋጋን ማናር ነው። ሐቁ ከግራም ከቀኝም ጠላትን ማብዛትና ማፍራት ነው ውጤቱ ይላሉ። የትራምፕ የገቢ ምርት ታሪፍ ጫናም ወይም የንግድ መገዳደር ቁማሩ ያበላ ወይም ያስበላ እንደሆነ ገና አልታወቀም። ፕሬዝዳንት ትራምፕ በ100 ቀናት የቢሮ ቆይታቸው መዘክር ላይ ግን ለውጡን ገና መጀመራችን ነው፣ ገና ምኑን አያችሁትና ካሁኑ የአሜሪካ የተሽከርካሪ ወይም የኦቶሞቲቭ አዳዲስ ኢንዱስትሪዎችን ለመክፈት ባለሀብቶች መሰለፍ ጀምረዋል። አዳዲስ የማምረቻ ኩባንያዎች እየተከፈቱ ነው። የአሜሪካ ምርቶች የሚገባቸውን ዋጋና ትርፍ የሚያገኙበት ጊዜ ሩቅ አይደለም። ይሄ የታሪፍ ውጤት ነው ብለዋል ትራምፕ። ግና አዳዲስ የማምረቻ ኩባንያዎቹ እስኪደርሱ የዋጋ ንረት ስጋት ፈጥሯል ነው የተባለው። ጤና ይስጥልኝ። የዳሳ ዝግጅታችን በትራምፕ የ100 ቀናት ውሳኔዎቻቸውና ተግባሮቻቸው ላይ ውጤቱ ምንድነው ሲል አተኩሯል።
አዘጋጅና አቅራቢ ሳሙኤል እንዳለ ነኝ። አብራችሁን ቆዩ። ፕሬዝዳንት ትራምፕ በመቶ ቀናት የቢሮ ቆይታቸው በወሰኗቸው ውሳኔዎች ከውጭም የውስጥም በርካታ ተቃውሞ ያጋጠማቸው መሆኑ ግን አልቀረም። በመቶ ቀናት አፈጻጸም ክብረ በዓላዊ ንግግራቸው ትራምፕ የሕዝብ አስተያየት መገምገሚያ ፖሎች የፕሬዝዳንቱ ሕዝባዊ ተቀባይነት በእጅጉ እያሽቆለቆለ መምጣቱን ማሳየታቸውን የተቀነባበረ ሴራና ውሸት ነው ሲሉ አጣጥሏቸዋል። ጋላፕ የተባለ የሕዝብ አስተያየት መገምገሚያ ፖል እንዳረጋገጠው ከሁለተኛው የዓለም ጦርነት ወዲህ በአሜሪካ የፕሬዝደንትነት ታሪክ ከግማሽ በታች የሕዝብ አስተያየት መውረድ ካጋጠማቸው ሁለት ፕሬዝደንቶች ውስጥ አንዱ ዶናልድ ትራምፕ ናቸው ብሏል። አሁን የሕዝብ ተቀባይነት ደረጃቸው 44 በመቶ ላይ መሆኑንም ገልጿል። የአሜሪካ የዲሞክራቶች ብሔራዊ ኮሚቴ የሕዝብ አስተያየት ውጤቱ ይፋ ከሆነ በኋላ እንዳለው የትራምፕ የመቶ ቀናት አፈጻጸም ግዙፍ ውድቀት ነው ብሎታል። ኮሚቴው እንዳለው በትራምፕ አስተዳደር ኑሮ በጣም ውድ ሆኗል፣ ጡረታ ለመውጣት እጅግ አስቸጋሪ አድርጎታል፣ የሀገሪቱ አጠቃላይ የኢኮኖሚ መንሸራተት በደጃችን በራፋችን ላይ ቆሟል ብሏል። ሌሎች የኢኮኖሚ ተንታኞች ደግሞ ከውጭ ገቢ ምርቶች በተለይም የቻይና ገቢ ምርቶች መቀነስ በሸማቹ ላይ ከፍተኛ ጫና መፍጠሩንና ኑሮ ማስወደዱን አማረዋል። በዚሁ ሳምንት ፕሬዝዳንት ትራምፕ በተገኙበት መድረክ በበርካታ ቢሊዮን ዶላር በየዓመቱ ወደ አሜሪካ የሚገባው የሕፃናት አሻንጉሊት ምርቶች መወደድና ከገበያም ላይ መጥፋት ችግር የታሪፍ ውጤት ነው ተብለው ለተጠየቁት ትራምፕ ሲመልሱ ሊሆን ይችላል፣ አሜሪካውያን አኗኗራችን ላይ ለውጥ ማድረግ አለብን፣ ለልጆቻችን ለእያንዳንዳቸው 30 አሻንጉሊት መግዛት አቁመን 2 እናድርገው፣ መፍትሄው በእጃችን ላይ ነው ብለዋል። ቻይና በ2024 የ34 ቢሊዮን ዶላር ኤሌክትሮኒክስ አሻንጉሊቶችን ወደ አሜሪካ ልካለች። ፕሬዝዳንት ትራምፕ ቻይና የዓለምን ገበያን በፋብሪካ ምርቶች ሙሉ በሙሉ በመውረሯና በእጇ መዳፍ በማስገባቷ ተጠያቂ ናት፣ ታሪፍ ያስፈለገው ለዚሁ ነው ብለዋል። እንደ አውሮፓውያን አቆጣጠር በ2018 ዶናልድ ትራምፕ በመጀመሪያው ተርም ፕሬዝደንትነታቸው በቻይና ገቢ ምርቶች ላይ በተናጠል ከጣሉት ታሪፍ በኋላ የቻይና ገበያ ክፉኛ መጎዳቱ ይታወሳል። ከዚያ ወዲህ ቻይና ስትዘጋጅ ቆይታለች ነው የተባለው። ከመጀመሪያው የንግድ ጦርነት የወሰደቻቸው ትምህርቶችና ተመክሮች አሉ ይላሉ ታዛቢዎች። ሁቲያንግ የቻይና የአሻንጉሊት አምራችና አከፋፋይ መረብ ወይም ሀብ ግዙፍ ኩባንያዎች ባለቤት ናቸው። ከእንግዲህ የአሜሪካ ገበያ መጣ ቀረ ብዙም አንጨነቅም ይላሉ። የዛሬ የቻይና የገበያ ደንበኛ ከ8 ዓመታት በፊት እንደነበረው አይደለም። በርካታ አቅም ያላቸው ማሚላዎች ዛሬ አሉን። የአሜሪካ ገበያ አይጠቅመንም አልልም፣ ግና ዛሬ ብቸኛ አይደሉም። በርካታ ገንዘብ ያላቸው ሀገሮች አማራጭ ገበያዎች ተፈጥረዋል ብለዋል ታዛቢዎች። የትራምፕ አስተዳደር የዓለም ሁለተኛዋን ኢኮኖሚ ቻይናን መተው ጉዳቱ ለቻይና ብቻ አይሆንም፣ ምናልባትም ጉዳቱ በልጦ ለአሜሪካ አስመጪ ኩባንያዎችና ሸማቾችም ሊተርፍ ይችላል ይላሉ። ሌላው ቀርቶ የገበያ ተጽዕኖው ቢቀር እንኳን ለአሜሪካ መንግሥት ትርምስና ቀጣይ አለመረጋጋት ተጽዕኖው ከፍ ያለ ይሆናል ትላለች ላውራ ቢከር፣ የቻይና የቢቢሲ ተንታኝና ኮረስፖንዳንት ናት። አሜሪካ በንግድ ድርድር አገሮችን እያስጨነቀች እንደሆነ በተደጋጋሚ የምትናገረው ቻይና አሜሪካ ከከፈተችው የንግድ ጦርነት እንደማታፈገፍግ እየዛተች ነው። ላውራ ቢከር እንዳለችው በርካታ ሚዲያዎች ማኅበራዊ ሚዲያን ጨምሮ ትራምፕ ከከፈቱት ማን አሸናፊ እንደሆነ ከማይታወቀው የንግድ ጦርነት ይልቅ በተቃራኒው የቻይናን ፈጠራና ዲፕሎማሲን አድንቀዋል ትላለች። በማኅበራዊ ሚዲያው ላይ ከዓለም አንደኛዋ ኢኮኖሚ አሜሪካ ከወሰደችው የንግድ ጦርነት ያቀጣጠለ ታሪፍ ይልቅ የዓለም ሁለተኛዋ ኢኮኖሚ በአጸፋ የታሪፍ ጥቃት ከንግድ ጦርነት ግንባሩ እንደማታፈገፍግ መግለጿን በአድናቆት እያስተጋቡ ይገኛሉ ብላለች። እና በቻይና ፋብሪካዎችና ገበያዎች ውስጥ ያሉ ነጋዴዎችና ላኪዎች ከትራምፕ አሜሪካ ባሻገር ሌሎች አማራጮች አሉን እያሉ ነው። ለምሳሌ ሚስተር ሁ ከ30 በመቶ በላይ የኤክስፖርት መዳረሻዬ አሜሪካ ነበረች፣ ከእንግዲህ ግን አይሆንም፣
ከዚሁ የተመጣጠነ ወይም የበለጠ መዳረሻ በዓለም ዙሪያ በርካታ መሆኑን ግን ዛሬ ማወቅ አለባት አሜሪካ ብለዋል ነጋዴው። ከዚህ በኋላ ይመስላል የትራምፕ አስተዳደር ለአሜሪካ ሸማቾች ቅጥ ያጣ የገፍ ግዥን እናስቀር፣ ለአንድ ልጅ 30 አሻንጉሊት አንግዛ፣ በቻይና አሻንጉሊት አንንበርከክ ያለው። ይሄ የንግድ ጦርነት አምራቾችም ሸማቾችም የሚጎዱበት፣ አሸናፊ የሌለበት የዜሮ ሰም የንግድ ውድድር ነው የሚለው የብዙዎች እምነት ነው። ሁለቱ የዓለማችን ታላላቅ ኢኮኖሚዎች አሜሪካና ቻይና በታሪፍ ጫና ከገቡበት የንግድ ጦርነት ከዓለም ሀገራት ሁሉ ቤጂንግ ከመቋቋምና ከመመከትም ባሻገር የምትጥለው የአጸፋ የታሪፍ እርምጃ በዓለም ብሎም በአሜሪካን ኢኮኖሚም ላይ ጉዳት ሊያስከትል የሚችል ነው የተባለውም በዚሁ ሳምንት ነው። የአሜሪካ የኢኮኖሚ ተንታኝና ዘጋቢ የሆነችው ኮህ ኤዊ እንዳለችው አሜሪካ በቻይና ወጪ ምርቶች ላይ እስከ 245 በመቶ የታሪፍ ጫና ለመጣል ብትዝትም የቤጂንግ የውጭ ገበያ መውጫ አማራጭ አያጣም ትላለች። ይልቁንስ ቤጂንግ በአጸፋ የበቀል እርምጃ በአሜሪካ ገቢ ምርቶች ላይ የጣለችው የ125 በመቶ ታሪፍ የበለጠ ጉዳት የሚያደርስና የቻይና ብቸኛ የውጭ ምርቶችና ጥሬ ዕቃዎችን የሚያጡት የዋሽንግተን ኢንዱስትሪዎችና ገበያዎች የበለጠ ሊጎዱ እንደሚችሉ ጽፋለች። በግዙፎቹ የፕላኔታችን ሁለቱ ኢኮኖሚዎች የገበያ እርምጃና የአጸፋ እርምጃ በመላው ዓለም ያሉ ሸማቾች፣ የንግድ ተቋማትና ገበያዎች ዓለም አቀፋዊ የኢኮኖሚ ውድቀት ይከሰታል በሚል ለበለጠ እርግጠኛ አለመሆንና ስጋት ተጋልጠዋል። የቻይና ኢኮኖሚ ግዙፍ መሆኑ ብቻ ሳይሆን ከ1 ቢሊዮን በላይ የሚሆነው ግዙፍ ሸማቿም በዋሽንግተን ታሪፍ ሊጎዱ ይችሉ ለነበሩት የውስጥ ኩባንያዎቿ የሀገር ውስጥ ገበያ በመሆን የገበያ ውጥረቱን ሊያረግቡ እንደሚችሉ ይታመናል። ቻይና ካሁኑ ሀገራዊ ንቅናቄ በመፍጠርና የአርበኝነት ስሜት በማነሳሳት እንዲሁም ለሰፊ ሸማቿ ማበረታቻና ድጋፍ በማድረግ እንደ ምዕራባውያኑ በገፍ ገዥና አባካኝ ያልሆነውን የሸማቾቿን ባህሪ ለመለወጥ እየሰራች ነው ትላለች ኮህ ኤዌ። የቻይና ሸማቾች የተቃጣብንን የገበያ ጥቃት ማዕበል ለመመከት በጋራ እንቁም፣ ሰማይ ተፈርክሶ አይወድቅም እያሉ ነው። የዓለም ፋብሪካ የሚል ቅጽል ስም የተሰጣት ቻይና በቴክኖሎጂ ልማትና የበላይነት ከዋሽንግተን ጋር የከረመ ውድድር ውስጥ ሰንብታለች። ፕሬዚዳንት ሺ ጂንፒንግ በሀገር በቀል ቴክኖሎጂዎች ከዝቅተኛው ቺፕስ አንስቶ እስከ ሰው ሰራሽ አስተውሎት ኤአይ ላይ በከፍተኛ ደረጃ መዋለ ንዋይ አፍስሰዋል። ከ1 ትሪሊዮን ዶላር በላይ ኢንቨስት አድርገዋል። ታዛቢዎች ሀገር በቀል የገበያና የቴክኖሎጂ ጥንካሬ እንደዚህ አይነቱን ክፉ ቀን ተቋቁሞ ያሳልፋል ይላሉ። ኤዌ እንደምትለው የአፕል ዓለም አቀፍ ኩባንያ ሀገር በቀል በሆኑ የቻይና የህዋዊና ቪቮ ምርቶች የገበያ ድርሻው እየተወሰደበት ነው። የአሜሪካ ኩባንያዎች የአቅርቦት ሰንሰለታቸውን ከቻይና ቢያዞሩ እንኳን ሌላው ሀገር እንደ ቤጂንግ የተሟላ መሠረተ ልማትና የሰለጠነ የሰው ኃይል ማግኘት አይችሉም። የቻይና አምራቾች ግን ለ2-3 አስርታት በሁሉም ሀገር እንደየሀገሮቹ አቅም የአቅርቦት ሰንሰለታቸውን አጠናክረውና ሸማቾችን ይዘው መቆየታቸው ለአሜሪካ የማይጋፉት የገበያ ተወዳዳሪ አድርጓቸዋል። ይህ ሊመጣ እንደሚችል ከትራምፕ የመጀመሪያ ተርም ታሪፍ ጀምሮ የተረዳች ይመስላል። ስትዘጋጅ የቆየች ነች ትላለች ኤዊ። ቻይና በ2018 የዶናልድ ትራምፕ ታሪፍ የፀሐይ ወይም የሶላር ኃይል ኤክስፖርት ንግዷን ክፉኛ ከጎዳበት ጊዜ ጀምሮ ቤጂንግ ከአሜሪካ ጋር ገበያ እየሰራች ግሎባል ሳውዝ ወይም የደቡብ ቀጠና ትብብር ከሚባለው ዓለም ጋር በቢሊዮን ዶላር ወጪ አውጥታ የሮድ ኤንድ ቤልት የገበያ ትስስርን ስትፈጥር ቆይታለች። ቻይና 40 በመቶ ከአሜሪካ ታስገባ የነበረውን አኩሪ አተር ምርት ከትራምፕ ወደ እጩነት መምጣት በፊት ጀምሮ ወደ ብራዚል አዙራው ቆይታለች። ነገ የሚሆነው አይታወቅም በሚል ዛሬ ደግሞ ሆኗል። አሜሪካ ዛሬ ትልቋ የቻይና የውጭ ምርት ገበያ መሆኗ እየቀነሰ ነው። ወደ ሰሜን ምስራቅ ኤዥያ ከዞረ ሰንብቷል። ቻይና ዛሬ የሰሜን ምስራቅ ኤዥያ 60 ሀገራት ጋር የንግድ ሸሪክ ናት። በ2024 ከ1 ትሪሊዮን ዶላር በላይ የተትረፈረፈ ምርት ወደ ውጪ በመላክ
የዓለም ቁጥር 1 ላኪ ሀገር አድርጓታል። የሆነ ሆኖ ይሄ ማለት ግን የአሜሪካ አንደኛ የዓለም ኢኮኖሚና ገበያ ለቻይና ምርት ከፍተኛው ገበያና የንግድ ተባባሪ አልነበረም ማለት አይደለም። ጉዳት ማስከተሉም አይቀርም። ይሄ ማለት ቻይና ትራምፕ እንዳሰቡት በታሪፍ ጫና በቀላሉ ወደ ጥግ መግፋት ቀላል አይሆንም ማለት ነው። ሀገሮችም ትራምፕ እንዳሰቡት ከቻይና ገበያ የመነጠል ስምምነት አልፈረሙም። ከትርፍና ኪሳራው እንደሚያመዝን ያወቁ ይመስላል። ከዚህም ሌላ ቻይና ከአሜሪካ መንግሥት የአክሲዮን የቦንድ ገበያ $700 ቢሊዮን የሚሆነውን የያዘች ሲሆን አሜሪካ ያለባትን የ1.3 ትሪሊዮን ዕዳም እንደ አንድ የንግድ ጦርነቱ የጦር መሳሪያ ወይም ተተኳሽ ልትጠቀምበት ትችላለች የተባለ ነው። በታሪፍ ጫናው የቻይና ኤክስፖርት ምንም ጉዳት አይደርስበትም ሊባል አይችልም። ነገር ግን ቻይና ብቻዋን የተቆጣጠረችው 60 በመቶ የዓለም የብርቅዬ ማዕድናት ክምችትና ከክምችቱም በላይ ደግሞ 92 በመቶ የማጣራት አቅም የሷ ብቻ መሆኑ ሌላው የአሜሪካንን ኢኮኖሚ ጨምሮ በምትጥለው የአጸፋ ታሪፍ የዓለምን ታላላቅ ኢኮኖሚዎችም የሚጎዳ ነው። ይህን ያለው ዓለም አቀፉ የኢነርጂ ኤጀንሲ ራሱ ነው። ዲፕሮሲን እና አንቲሞኒ የተባሉ ብርቅዬ ማዕድናት ለጦር መሳሪያ ግንባታ፣ ለአውሮፕላን ግንባታ፣ ለኤሌክትሪክ ተሽከርካሪዎች ግንባታ፣ ለኤአይ ወይም ሰው ሰራሽ አስተውሎት ግንባታ ከሌላ ሀገር የማይገኙ አማራጭ ቢገኝ እንኳን የማጣራት ቴክኖሎጂው የከበደ የቻይና የንግድ ጦርነቱ የመዋጊያ ምሽጎች ናቸው። በሂደቱ የአሜሪካና የአውሮፓ የመከላከያ ኢንዱስትሪም እንደሚጎዳ ተተንብዮአል። ይህ ማለት ግን ሰፊና የመግዛት ጠንካራ አቅም ያለው የአሜሪካንን ገበያ የሚያጣው የቻይና ኤክስፖርት አይጎዳም ማለት አይደለም። የዓለም አንደኛ ኢኮኖሚና ከቻይና ሸማች ብዙ ጊዜ እጥፍ በላይ በገፍ የሚገዛና የመግዛትና የመጠቀም ወይም በየዓመቱ የሚገዛውን ምርት አውጥቶ ጥሎ ሌላ አዲስ ምርት በመግዛት የሚደሰተው ባህሉ ያደረገው ጠንካራ የአሜሪካንን ሸማች ማጣት ለቻይና ገበያ ከፍተኛ ጉዳት አለው። የቻይና ሸማች እንደ አሜሪካ ሸማች አይደለም። ቆጣቢና ለቅንጦት ምርቶች ገበያ ለመሆን ብዙም የሚበረታታም አይደለም። ሁለቱ ሀገሮች የተለያየ የሸማችነትና የአምራችነት ባህል ያላቸው ናቸው። በገፍ አምራችና የዓለም ፋብሪካ የምትባለው ቻይና በገፍ የሚገዛና እጅግ አባካኝና በመሸመት የሚደሰት የሚረካ የአሜሪካ ሸማች ለቤጂንግ ገበያ እጅግ የተመቸና ፈላጊና ተፈላጊ የተገናኙበት ነበሩ። በዚህ መንገድ ላይ አሁን ትራምፕ መጥተው ታሪፍ የሚባል በር አቁመዋል። ይሄ ለቻይናም ለአሜሪካም ጉዳት ነው ይላል አይኤምኤፍ። ዓለም አቀፉ የንግድ ተቋም የዓለም ኢኮኖሚ ወደ መንሸራተት ሊያመራው እንደሚችል ሰግቷል። በ3 ዓመታት ውስጥ ለመጀመሪያ ጊዜ የመቀዛቀዝ ወይም የመኮማተር አዝማሚያ ካሳየው የአሜሪካ ኢኮኖሚ በኋላ ትራምፕ ሁኔታውን ለማሻሻል ተጨማሪ ጊዜ ጠይቀዋል። ያደረግናቸው ለውጦች መስራት እስኪጀምሩ ጊዜ ስጡን ብለዋል። የታሪፍ መጀመሪያ ጊዜውን አራዝመዋል። የሀገር ውስጥ ኩባንያዎችና አምራቾች ደግሞ ወጥረው ይዘዋቸዋል። የተጣለው ታሪፍ ተግባራዊ ከመሆኑ በፊት የውጭ ኩባንያዎች ከውጭ የሚገቡ ምርቶችን ስላከማቹ ወይም ሆርድ ስላደረጉ የኢኮኖሚ ትንበያ አሃዙ የተሳሳተ ነው ብለዋል ትራምፕ። ፕሬዝደንቱ $8 ትሪሊዮን የውስጥ ኢንቨስትመንትን ለማነቃቃት ፈሰስ የሚደረግ ስለሆነ ይህም የአሜሪካንን ማኑፋክቸሪንግ የቻይና አቻቸውን ተክተው እንዲያመርቱ ያስችላቸዋል ብለዋል። የተቀበላቸው መኖሩ ግን አጠራጣሪ ነው። ትራምፕ የ100 ቀን የሥልጣን ጊዜያቸውን ባከበሩበት ወቅት ነው የሕዝብ አስተያየት መስጫ ፖሎች ሕዝቡ በኢኮኖሚ አመራሩ ላይ ቅሬታ እንዳለው የገለጹት። ፕሬዝዳንት ትራምፕ ከጆ ባይደን አስተዳደር ደካማ የኢኮኖሚ አፈጻጸምን ከተቀበልነው ገና 3 ወራችን ነው፣ ጊዜ ያስፈልገናል፣ ታገሱ ብለዋል። በካናዳ ላይ የያዙትን ቁመና ያለሳለሱ የሚመስሉት ፕሬዝደንቱ ለአዲሱ ተመራጭ ጠቅላይ ሚኒስትር ማርክ ካርኔ የእንኳን ደስ ያሎት የምኞት መግለጫ ልከዋል። ጠቅላይ ሚኒስትር ካርኔ በስልክ ያገኙት ትራምፕ በኢኮኖሚና በደህንነት ጉዳይ ላይ በቅርቡ በትብብር ለመስራትና በተጣለው ታሪፍ ዙሪያም ለመምከርና ለመደራደር እንደሚገናኙ ተስማምቷል። የካናዳ ጠቅላይ ሚኒስትር ጽሕፈት ቤት ሁለቱ መሪዎች ካናዳና አሜሪካ እንደ ገለልተኛ ሉዓላዊ ሀገር
ለጋራ መሻሻልና ኢኮኖሚያዊና የደህንነት ወዳጃዊ ትብብር በጋራ ለመስራት ተስማምተዋል ብሏል። ጠቅላይ ሚኒስትር ካርኔ በምርጫው መንግስት መመስረት የሚያስችል የመተማመኛ ድምፅ ማግኘት ስላልቻሉ ከአሜሪካ አቻቸው ትራምፕ ጋር ለመደራደርና የተለያዩ የጋራ ጉዳዮቻቸውን ለመፍታት የሉዓላዊነት፣ የኢምፖርት ወይም የወጪ ምርቶች፣ የደህንነት ጉዳዮችን ለመፍታት ለካርኔ የበለጠ አስቸጋሪ ሊያደርግባቸው እንደሚችል ታዛቢዎች ያስቀምጣሉ። ከሌሎች ተቀናቃኝ የፖለቲካ ፓርቲዎች ጋር መንግስት ለመመስረት ወደ ካቢኔያቸው ማስገባትና ማካተት ስለሚገደዱ ውሳኔዎቻቸው ያለ ክርክር የማለፋቸው ዕድል በጣም ጠባብ ነው። በካናዳ የሕዝብ ምክር ቤት በኩልም ሕግ ለማጽደቅ የሊበራል ፓርቲ የወግ አጥባቂዎችን የመተማመኛ የድጋፍ ድምፅ ያስፈልገዋል። ካላገኙ በምክር ቤቱ የመተማመኛ ድምፅ ሽንፈት ሊገጥማቸው ይችላል። ይሄ ደግሞ ለትራምፕ በቀላሉ የሚመቱ ኢላማ እንዳያደርጋቸው ነው ስጋቱ። ፕሬዚዳንት ትራምፕ በኢኮኖሚም በሉዓላዊነትም የኩቤክን የመነጠልና የነጻነት ጥያቄ መሠረት አድርገው ማለት ነው እየተዳከመች የመጣችው ካናዳ እንደ ሀገር ልትተርፍ ከሆነ 51ኛዋ የአሜሪካ ግዛት ሆና መዋሃድ አለባት የሚለው ማስፈራሪያ ካናዳን ጭንቅ ጥብ ውስጥ ከከተታት በኋላ ነው ጠቅላይ ሚኒስትር ካርኔ የተመረጡት። ወግ አጥባቂ ፓርቲን ያሸነፉትም በዚሁ የትራምፕ አስተዳደር የመጠቅለል ስጋት ሕዝቡ በካርኔ ላይ የተሻለ ተቋቋሚ ናቸው በሚል ይሁንታውን ስለሰጣቸው ነው ተብሏል። ቢሆንም የትራምፕ ታሪፍ በቀላሉ የማይታለፍ ጉዳት ካናዳ ላይ ደቅኗል። በተለይ ኩቤክ የዓለማችን የአሉሚኒየም ምርት ከፍተኛው አቅራቢ እንደመሆኗ ኢንዱስትሪው ብሎም ሀገሪቱ በትራምፕ ታሪፍ ሊሽመደመዱ ይችላሉ። የካናዳ የተሽከርካሪና የብረት ምርት ኤክስፖርትም አደጋ ተጋርጦበታል። የካናዳ ትልቋ ግዛት የሆነችው ኩቤክ የዓለማችን ሰፊ የጥቅጥቅ ደን ሀብት ባለቤትና በግብርና የዓለማችን የወተት ውጤቶች ምርት ከፍተኛ አቅራቢ ስለሆነች የደቡብ ጎረቤቷን ቀልብ ሳትስብ አልቀረችም። ኩቤክ የካናዳ የሉዓላዊነት ስጋት ማነሳሻ የዶናልድ ትራምፕ የፖለቲካ ካርድም ሆና አገልግላለች። ሊበራል ፓርቲ በጀስቲን ትሩዶ ጊዜ በነበረው ደካማ የኢኮኖሚ አፈጻጸም የወግ አጥባቂ ፓርቲ መሪ ፖሊቨር ምርጫውን ያሸንፋሉ ሲባል እንዳልነበር በመካከል ትራምፕ ወደ ዋይት ሃውስ ብቅ አሉ። ነገሮች ተለዋወጡ። ከአየር ንብረት ጉዳይና ከኢኮኖሚ ጉዳይ የበለጠ ካናዳን የሚያሳስባት የሉዓላዊነት አጀንዳ ይዘው ብቅ አሉ። ተዋሃጂ አሏት። ይሄ ለተዳከመውና ይሸነፋል ለተባለው የካርኔ ሊበራል ፓርቲ ድጋፍ ሆኖ አግዞ ሰውየው ተመረጡ። አሁን የትራምፕን የኢኮኖሚ ጫናና እጅ ጥምዘዛ ተቋቁመው ማርክ ካርኔ ካናዳን ያድኗታል ወይ የሚለው ጥያቄ ሆኗል። ጠቅላይ ሚኒስትር ካርኔ ግን ብዙም የሰጉ አይመስልም። በተፎካካሪ ፓርቲዎች እምነት አላቸውና የተለያዩ የተፎካካሪ ፓርቲዎችም በካናዳ ሉዓላዊነት ላይ የጋራ ቁመና ስላላቸው ካርኔ ለትራምፕ አይንሸራተቱም ተብሏል። በሉዓላዊነት ጉዳይ ላይ ፓርቲዎቹ ወዲያ ወዲህ ስለማይጓተቱ ማለት ነው። የዓለምን የፖለቲካና የኢኮኖሚ አሰላለፍ ከመሰረቱ የቀያየረው የትራምፕ ለውጥና ውሳኔዎች ምንም ይሁኑ ምን ከዚህ እንዴት መጠቀምና ከጫናው መውጣት እንደሚቻል ሀገሮች ማሰብና አቅጣጫ መቀየስ የተገደዱበት ጊዜ ላይ ነን። በአሜሪካ የኢኮኖሚ እርዳታና በአሜሪካ የተውሶ ፖሊሲ ጥገኛ የነበሩ ሀገሮች የበለጠ ዛሬ ተጎጂዎች መሆናቸው አልቀረም። ራስን መቻል፣ የውስጥ አቅምን ማጠናከር፣ እንደ ካናዳ የተለያዩ ፓርቲዎችም ሆነው መተባበርና አንድነትን ማጠናከር፣ የውስጥ ሽኩቻና ግጭትን መቀነስ ማጥፋትም፣ እንደ ቻይና ደግሞ በራስ አቅምና ሀገር በቀል ፖሊሲዎችና ወረቶችን መጠቀምና መተማመን አሁን ዓለም ከተጋረጣት አደጋ የሚያድን ነው። የዳሳ ዝግጅታችን የተከታተላችሁት ነበር። አዘጋጅና አቅራቢ ሳሙኤል እንዳለ ነበርኩ። መልካም ጊዜ። አበቃን።